ሰላም ሰላም ቅዱሳን እንዴት አላችሁ? ተባረኩ ለዘላለም። እግዚአብሔር የተመሰገነ ይሁን ለዘላለም። እስቲ አንድ በኦርቶዶክስ በኩል የተለቀቀ መዝሙር አለ። እነ ዘማሪ ትምህርትነሽ ጥላሁንና ሊቀ መዘምራን ቴዎድሮስ ያሉበት መዝሙር ነው እና በጣም ነው የገረመኝ። እስቲ ቪዲዮውን እንስማና እንመለስ። ከዛ በኋላ እንደ እግዚአብሔር ቃል ያለውን እውነት እኔ አስቀምጣለሁ ማለት ነው። ወደ መዝሙሩ መልሳችኋለሁ። ተባረኩ፣ ተከታተሉ። እንግዲህ እንደሰማችሁት ነው። በከበሮ እየወረዱ ነው እያሸበሸቡ ያሉት እነ ቴዎድሮስ። በጣም ነው የገረመኝና መዝሙሩ ምን ይላል? እንዘ ተሐቅፍዮ ለሕፃንኪ ንኢ ማርያም ንኢ 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 ማርያም። ምን ማለት ነው? ወደ አማርኛው ስንተረጉመው ከልጅሽ ጋራ ካቀፍሽው እንዘ ተሐቅፍዮ ካቀፍሽው ከልጅሽ ጋራ ድንግል ማርያም ነይ፣ ካቀፍሽው ከሕፃንሽ ጋራ ድንግል ማርያም ነይ ማለት ነው። ስለዚህ ኢየሱስ አሁንም በድንግል ማርያም እቅፍ ነው እያሉን ነው እነዚህ ዘማሪዎች። በጣም ነው የገረመኝ። እንዘ ተሐቅፍዮ ለሕፃንኪ። ስለዚህ ኢየሱስ ክርስቶስ ዛሬም በእናቱ እቅፍ ያለ ሕፃን ነው እና ከሕፃንሽ ጋራ ወይም ከልጅሽ ጋራ ድንግል ሆይ ነይ ብለው ነው የዘመሩት። በጣም ያሳፍራል በእውነት በጣም እና እንደ መጽሐፍ ቅዱስ ስናይ አንደኛ ለማርያም አይዘመርም። ለእግዚአብሔር ዘምሩ ተባልን እንጂ ለማርያም ዘምሩ አልተባልንም። ለፍጡር እንድንዘምር የእግዚአብሔር ቃል አያስተምረንም። ኢሳይያስ 42:8 ላይ እኔ እግዚአብሔር ነኝ ስሜም ይህ ነው፣ ምስጋናዬን ለሌላ ለተቀረጹ ምስሎች አልሰጥም ብሎ ነው የተናገረው። ምስጋናውን ለሌላ እግዚአብሔር አይሰጥም። ከእኔ በቀር ሌሎች አማልክት አይሆኑልህ፣ አትስገድላቸው፣ አታምልካቸው ብሎ ደግሞ ዘጸአት 20 ከቁጥር 1 ጀምሮ ይናገራል። ለተቀረጸ ምስል እንዳንሰግድ፣ ሌሎች አማልክት እንዳይኖሩን የምንዘምርላቸው ተናግሯል ማለት ነው። ስለዚህ የምንዘምረው ለእግዚአብሔር ብቻ ነው። እግዚአብሔር አምላክ የተመሰገነ ይሁን። ሌላው ደግሞ ምንድን ነው? ድንግል ማርያም ያቀፈችው ሕፃን እኛ አናቅም። እንዘ ተሐቅፍዮ የምንላት ማርያም እኛ አናቅም። የሞተች እንኳን ቢሆን ልጇን የታቀፈችና ነይ የምትባል ማርያም እኛ አናቅም። ልትመጣም አትችልም፣ ፍጡር ናት። ነይ ተብሎም አይለመንም። እንደገና ደግሞ ኢየሱስ ክርስቶስ ዛሬም በእናቱ እቅፍ እንደሆነ አናስብም። ይሄ እኮ ሊቀ ጠበብት ዘሪሁን የሚባል ዶክተር ዘሪሁን ከነ መሪጌታ ሙሴና ከነ መሪጌታ ጽጌ ጋር ተከራክሮ ያፈረበት ነገር ነው። ዛሬም በእናቱ እቅፍ ነው አለ። ጡጦ የሚጠባ ሕፃን አድርጎ ማለት ነው። በጣም ነው የሚገርመው። እና እኔ ሲመስለኝ በእቅፍ ያለው ኢየሱስ ሳይሆን ሊቀ ጠበብት ዘሪሁን ነው። ዶክተር ዘሪሁን ራሽያ ሀገር ነው የተማረው። ምንም ነገር አያውቅም። ምንም መጽሐፍ ቅዱስ በደረሰበት አልደረሰም። እና መልስ ሲያጣ ገንፍሎ ከነመሪጌታ ሙሴ ጋር በጠላትነት ነበር የተነሳው። እና ኢየሱስን በእንዲህ መልኩ ልናስብ አይገባም። እንዘ ተሐቅፍዮ እያልን ልንዘምር አግባብ አይደለም። ለምን? 2 ቆሮንቶስ 5:16 ላይ እንዲህ ይላል የእግዚአብሔር ቃል፣ ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም፣ ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። ማንንም በሥጋ እንደሚሆን እኛ አናቅም ካሁን ጀምሮ። ለምን? የዳነ ሰው የሚለው ቋንቋ ነው ይሄ። ሰው በክርስቶስ ኢየሱስ ካመነና ከዳነ
ማንንም ሰው በስጋ እንደሚሆን አያውቅም። ከስጋ አስተሳሰብ ወጥቷል። እንደገና ደግሞ በክርስቶስ ወንድሜ እህቴ ብሎ ነው የሚቀበለው ማለት ነው። በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ ይላል። በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም አለ። ለምን? ክርስቶስ አሁን አርጎ በአብ ቀኝ ነው ያለዋ። አሁን በስጋ እንደሆነ አናውቀውም። ስለዚህ ጳውሎስ በሁለተኛ ቆሮንቶስ 5:16 ክርስቶስን በስጋ እንደሆነ አናውቀውም ከዚህ በፊት ያወቅነው እንኳን ቢሆን እያለ እየነገረን ንኢ 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 ማርያምን ዘታቅፍዮ ለሕፃንኪ ብሎ መዘመር በጣም በጣም ነውር ነው። አሁን ድረስ በእናቱ እቅፍ ያለ እናቱ የምትቆጣጠረው፣ እናቱ የምትገስጸው፣ እናቱ የምትቆጣው ልጅ አድርጎ መሳል እንዴት ያሳፍራል መሰላችሁ? በጣም ነው የሚያሳፍረው። ኦርቶዶክስ ቤተ ክርስቲያን ግን በውዳሴ ማርያም መርገፏ ላይ ወትቤ ማርያም ከመባሉ በፊት ውዳሴ ማርያም ከተደገመ በኋላ የሚባል ነው። ገጽ 132 በአስመራ ውትም ላይ መጽሐፈ ሰዓታት ላይ ጸሎታ ለማርያም ወስለታ ያድነን ማተወልዳ ትላለች። የማርያም ጸሎትና ልመና ከልጇ ቁጣ ያድነን። ከልጇ ቁጣ የምታድነን ማርያም እኛ አናቅም። ማርያም ተሽላ ነው ከኢየሱስ ይልቅ ከልጇ ቁጣ የምታድነን? ማን ነው መሐሪው ለመሆኑ? ወረ እና ማርያም የገዘፈችበት ቤት በጣም ነው የሚያሳዝነው። ኢየሱስን አሳንሰው ማርያምን ያገዘፉበት፣ አንቺን በእኔ ስም የለመነ ያሉበት እኮ ማርያምን አምላክ ያደረጉበት ነው። እንደገና ደግሞ ኢየሱስን ዛሬም ሕፃን አድርገው የሚስሉት እንዴት የቤተልሔሙ ሕፃን አድርገው በቃ እና እነዚህ ዘማሪዎች እኮ ወንጌል የዘመሩ ናቸው። እንደውም በተሐድሶ እንቅስቃሴ ውስጥ እንዳሉ ነው እኔ የማውቀው። እና ዛሬ ግን ወደኋላ አፈግፍገው ነው ምርትነሽ የተባለች እህትም ሆነ ይሄ ቴዎድሮስ የተባሉ እና የዘመሩትን ብታዩ በጣም ነው የምትገረሙት። ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ብሎ እኮ የዘመረ ነው ይሄ ቴዎድሮስ የሚባለው። እንደገና ደግሞ እንዲህ በ4 ነጥብ ሊዘጋ ምዕራፉ እግዚአብሔር ሊያሸንፍ ሰልፍ የእርሱ ሆኖ ሰልፉ የሚል አንድ በጣም ድንቅ ዝማሬ አለው። ወንጌል ላይ የተመረኮዘ መዝሙር ባለውለታዬ ብትሰሙት እኮ ጉድ ነው የምትሉት ግጥሙን። ዛሬ ወርዶን ዘታቅፍዮ ሲል አያሳዝንም? ለሕፃንኪ ንኢ ማርያም ብሎ ነይ ማርያም ማለት ለእንጀራ ነው ወይ ስለምንድን ነው እንደዚህ መዘመሩ? ይሄ ወንድም እና ፈትሸዋለሁ መዝሙሩን። እኔ እንደውም ዘምረዋለሁ። ከአማኞችም መዝሙር ይልቅ የእሱ መዝሙር ይስበኛል በጣም። ነገር ግን አሁን እንዲህ እያሸበሸበንት ሲል ገረመኝ። ይቺ ምርትነሽ የተባለችዋ እህት ደግሞ ያላንተ ለእኔ ማን ሊሆነኝ ብላ እኮ የዘመረች ናት። ያላንተ ለእኔ ማን ሊሆነኝ፣ ዓለም ሁሉ ነው የሚያውቀው ይሄን መዝሙር። ጌታ ሆይ ፍቅርህ ልቤን ነካኝ እያለች እንደገና ደግሞ አኑሮኛል ቸርነት ልክ የሌለው ደግነት ብላ የዘመረች እንዳንተ ያለ ከወዴት ይገኛል ቸርነት ይማርካል ነው እንደዚህ የሚል በጣም ድንቅ መዝሙር አላት። አሁን ግን የነፋንቱ ሲገርመኝ አንጋፋ ተብለው በነይነ እየቀሩ የነፋንቱ ወልዴ የነ ሊቀ መዘምራን ይልማ ኃይሉ ሲገርመኝ እንደዚህ ደግሞ ተደገሙ። አሁን ከወንጌልም ተንሸራተው ወርደው በነይነይ የቀሩ እነዛ ሲገርመኝ የነዚህ ደግሞ እንደዚህ ማለት እንዴት ያሳፍራል መሰላችሁ? እንዴት ያሳዝናል መሰላችሁ? ህዝብን እኮ የሚያስቀረው አገልጋዮችን የሚያስቀር ምንድን ነው? ዝና ነው። አንጋፋ የሚለው ነገር በቃ አንጋፋ ተብላ ፋንቱ ቀረች። ይልማ የሚባለው ቀረ። በቃ ነይ ብለው ቀሩ። እነዚህም ሊቀሩ ነው። እግዚአብሔር አምላክ ዓይናችሁን ያብራ። በጌታ በኢየሱስ ስም በመዘመራችሁት በእውነት ወንጌል እንደገና መዘመር ይሁንላችሁ። ላለሁ አድርሱልኝ ባካችሁ። ተባረኩ። ክብር ለእግዚአብሔር ይሁን። ኢየሱስ ያዋጣል። ኢየሱስ ያድናል።